አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ Пока одни следят за трендами, другие создают их с заботой о планете. Калу Бутик из Эфиопии превращает старые вещи и отходы в яркие модные образы. В ход идет все: изношенная одежда, остатки тканей, упаковка, то есть те материалы, которые обычно оказываются в мусоре. Но в его руках они обретают вторую жизнь. Так Калу поднимает важную тему чрезмерного потребления и отходов в фэшн-индустрии, а особенно в эпоху быстрой моды, когда тренды меняются так быстро, что вещи почти не успевают носить. Его стиль уже называют смелым и новаторским, а видео набирают тысячи просмотров. Своим примером парень показывает, для самовыражения не нужны дорогие бренды или сложные инструменты. Достаточно креативного мышления. የእግዚአብሔር ሰላምታ ይለውላችሁ ምድረስ እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ ቃሉ ቡቲክ የተባለው ኢትዮጵያዊው ወንድማችን በካፒታል ኦፍ ካዛኪስታን በሆነችው አስታና ጎዳናዎች ላይ ስለሱ ተዘግቧል ማለት ነው። ልጅቷ ስታወራ የነበረው ስለሱ ነው። እንግዲህ ሪፖርቱ ምንድነው የሚለው? ከኢትዮጵያ የወጣ አንድ ወጣት ወይንም ኢትዮጵያ ውስጥ ያለ አንድ ወጣት ሙሉ በሙሉ ከቆሻሻ ቁሳቁሶች የተሰሩን ፋሽን እየለበሰ እንግዲህ እያሳመረ እነሱን አሁን ላይ ቫይራል እየሆነ ነው ያለውና አቴንሽን እየሳበ ነው ያለው ብላ ነው እንግዲህ እየዘገበች ያለችው ከካዛኪስታን ማለት ነው። እንግዲህ ይሄ ልጅ ወደ ኤዥያም ሄደዋል እውቅናው ማለት ነው። እህት ወንድሞቼ በጣም በሚገርም ሁኔታ አረ ያልተጠበቁ ሰዎችም መጥተዋል። በጣም ግን ኢንተረስቲንግ ነው። ምን አይነት ሰዎች መጡ የሚለውን እናየዋለን በመረጃና በማስረጃ። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። እስቲ ሁላችሁ መርሃ ግብሩ ላይክ አድርጉት። የዴይ 7 የዩቲዩብንም ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ታዲያ ይህን መርሃ ግብር ሼር ማድረጋችሁን እንዳትረሱ፣ ሌሎች ወንድሞች መድረስ እንዲችል ማለት ነውና ቃሉ ቡቲክ እንግዲህ ባለፈው በሱ ላይ አንድ መርሃ ግብር መስራታችን የሚታወቅ ነው። ዊዝ ኤቪደንስ እንደተለመደው በመረጃና በማስረጃ ማለት ነው። እና የቲክቶክ ፎሎወሩ 600,000 ነበር። የኢንስታግራም ፎሎወሩ ደግሞ 500,000 አካባቢ ነበር። አሁን ላይ የቲክቶክ ፎሎወሩ እንደምታዩት ከ739,000 በላይ እንዲሁም የኢንስታግራም ፎሎወርሶቹ ከ630,000 በላይ ሆነዋልና በየጊዜው እውቅናው እየጨመረ እንግዲህ ቪዲዮዎቹ እንደምታዩዋቸው ሚሊየንስ ነው የሚታዩት። በሚሊየን የሚቆጠር ሰው ነው ቪዲዮን የሚያየው። በመቶ ሺዎች የሚቆጠር ሰው ነው ቪዲዮን ላይክ የሚያደርገው ማለት ነው። ይሄ ቀላል እውቅና አይደለም። ሴሌብሪቲስ ሚውዚሻንስ የምንላቸው በዚህን ያክሉላ ላይክ ቪው አያገኙም ማለት ነው ከአንዳንዶቹ በስተቀርና እኔ እንዲሁም ይውላችሁ በጣም ይሄ ነገር አቴንሽኔን እየሳበውም ስለመጣ ለልጁም በማሰብ ቪዲዮ ከመስራት ባለፈ እንዲሁም እኔ ለማንም መልእክት አላስቀምጥም፣ ግን ይሄ ልጅ ከመሆኑ የተነሳ እንዲያልፍለትም ስለምፈልግ ይሄን መልእክት በቲክቶክ ላይ ልኬለታለሁ ማለት ነውና አሁን ከሰዓታት በፊት ነው የላኩለት። ያያዋል ብዬ አስባለሁ ወንድሞቼ። ከጎኑ እንደሆንኩ በሚያስፈልገው ነገር ሁሉ ነው እንግዲህ እንደምታዩት የጻፍኩለት ማለት ነውና አሁን ላይም እንግዲህ ይህን ቪዲዮ ሰርቶ በአዲስ መልክ መጥቷል ማለት ነው ይሄ ወንድማችን እና ተወዶለት እንደምታዩት ኢንስታግራም ላይ ከግማሽ ሚሊዮን በላይ ላይክ እንዲሁም ቲክቶክ ላይ ከግማሽ ሚሊዮን በላይ ላይክ አግኝቷል። በሚሊየንስ የሚቆጠሩ ሰዎች ቪዲዮውን አይተውታል፣ ወደውታል። ብዙ ታዋቂ ሰዎች ሐሳብና አስተያየት ሰጥተውታል፣ አበረታተውታል ማለት ነው። ኦኬ ታዲያ ይህን ነገር እንዴት ነው ዘላቂ ወደሆነ እውቅና መቀየር የሚቻለው? በዚህ ሀገርን እንዴት ነው ማስጠራት የሚቻለው? በዚህ እንዴት ነው ገንዘብ ሜክ ማድረግ የሚቻለው የሚለውን ማናጀሮቹ ይጨነቁበት። ቀላልም ስለሆነ ብዬ ስለማስብ ማለት ነው። ግን ሃይጃክድ እንዳይሆን ደግሞ እኛ መንገዱን እናሳየዋለን ማለት ነው። በዚህ ቪዲዮ ይውላችሁ ሳርሳሩን ብቻ እያዩ መሄድ ጥሩ አይደለም፣ ገድልም ስላለ ማለት ነውና እኛ እሱን እንነግረዋለን ማለት ነው። እንደተለመደው በመረጃና በማስረጃ ስለሚያየው ማናጀሩም ስለሚያየው እንግዲህ ሌሎችም ቤተሰቦቹም ያዩታል ብዬ ስለማስብ ወዳጆቹም አድናቂዎቹም ማለት ነውና ይውላችሁ ከጥቂት ቀናት በፊት በለቀቀው ቪዲዮ ላይ ኮመንት ተሰጥቶ ነበር። እነዚህ ኮመንቶች ማለት ነው የምታዩዋቸው በጣም ወሳኝ መልእክቶች ናቸው። አንደኛው እንግዲህ NWS የተባለ ኒውስ ቻናል ወይንም ብሮድካስተር
ጥያቄ አቅርቦለት ነበር። ሰላም ብሎት እኛ ኒውስ ቻናልን ፎር ቲኔጀርስ እንደሱ እንዳሉ አይነት ህፃናቶችን የሚያቀርቡ ማለት ነው። ዊ ላቭ ዩር አውትፊትስ ወደነዋል፣ አለባበስህን፣ ቪዲዮዎችን ወደነዋል እና ቀጥታ ዴይ ማድረገንልሃል ወይንም ሜሴጅ እንዳስቀመጡለት ወይም ዳይሬክት ሜሴጅ እንዳስቀመጡለት ነው የሚናገሩት እና የተወሰኑ ጥያቄዎችን መጠየቅ እንፈልጋለን እና መልስህን እንጠብቃለን ብለው ጽፈውለታል። ዩሲ አሁን ቅድም ካዛክስታን አሳየዋቸው፣ አሁን ደግሞ ቤልጅየም ማለት ነው። እንግዲህ በሴሌብሪቲስ፣ በሚውዚሽያንስ፣ በአክተርስ፣ በኢንፍሉዌንሰርስ ደረጃ በጣም ልጁ ታዋቂ ሆኗል። እየገቡ ኢንዲቪዥዋሊ እየጻፉለት ነው። አሁን ደግሞ በብሮድካስተር፣ በኒውስ ቻናል፣ በሀገራት ደረጃ እንደዚህ ስለ ልጁ እየተወራ ነው ያለው። ዩሲ ልጁ እንግዲህ በውስጥ ይጻፍላቸው አይጻፍላቸው የማውቀው ነገር የለም። በጣም ኢንተረስቲንግ ያደረገኝ ኮመንት ግን ከስር ያለው ኮመንት ነው። የብሪቲሽ ሞዴል የሆነችው ናኦሚ ካምቤል የሰጠችው አስተያየት በጣም አቴንሽንን ስቦታል። ወንድሞቼ ለምን መሰላችሁ? እንግዲህ የፋየር ምልክት አደረገችና ሁለት ከአጠገቡ የኢትዮጵያን ሰንደቅ ዓላማ አሁን ሀገሪቷ እየተጠቀመች ያለችውን ኮከብ ያለውን ሰንደቅ ዓላማ አረገች ማለት ነው። እንዴት አወቀች ልጁ ኢትዮጵያዊ መሆኑን? ወንድሞቼ ስቲል ጠይቃችሁ እንዴት አወቀች? እንግዲህ ልታቅበት የምትችላቸው መንገዶች ወይ ልጁን እየተከታተለችው ነበረ እና ልጁ የት ሀገር እንደሚኖር አጣርታ ነው ኮመንት የሰጠችው፣ ወይ ደግሞ የሆነ ሰው ነግሯታል፣ ወይ የሆኑ ኤጀንቶች ኢትዮጵያን ይሄ ልጅ ያለው ብለው ነግረዋታል፣ ወይ በሌላ ምክንያት። ይሄን የምለው ዝም ብዬ አይደለም፣ ኤጀንቶች አሳያቸዋለሁ። በጣም ከባድ ሰው ስለሆነች ማለት ነው። በጣም ጥሩ አይደለም እዚች ልጅ አይን ውስጥ ይሄ ልጅ መግባቱና ኢትዮጵያንም ይውላቸው እስቲል እየተከታተሏት ነው። የኢትዮጵያን ቲኔጀርሶችን እየተከታተሏቸው ነው። እነማ እነ ናኦሚ ካምቤል የነ ጊሴል ማክስዌል ጓደኛ፣ የጄፍሪ ፒስቲን ሴክስ ስሌቭ ጓደኛ፣ እንዲሁም ራሷ እቺ ብሪቲሽ ሞዴል ምን አይነት ሰው እንደሆነችም አሳያቸዋለሁ። እንግዲህ ይሄ የምታዩት አይላንድ ወይንም ደሴት በአይ ኦፍ ሆረስ የተሰራ ነው። በኦል ሲንጋይ በሱ የተሰራ ነው። ሁሉም በሚያየው አይን፣ በብርሃን ሰጪው አይን፣ በአይ ኦፍ ፕሮቪዳንስ የተሰራ ደሴት ነው፣ የእሷ ነው እና በጣም አደገኛ ነች። አቅራቢ ነች፣ ህፃናትን አቅራቢ ነች። እንግሊዝኛውን ቃል በቃል ላለመጠቀም ነው። ለምን አይነት ነገር? ለፒዶፊልስ ሰዎች አቅራቢ ነች። ራሷም እንደዛው ነች። የነ ትራምፕ ሚስት፣ የነ ጄፍሪ ፒስቲን ሴክስ ስሌቭ፣ የነ ጊሴል ማክስዌል ጓደኛ ነች። ቀላል ሰው አይደለችም። እዚች ልጅ አይን ውስጥ ነው ቃሉ ፑቲክ የገባው እና የኢትዮጵያን ባንዲራ አርጋን የሰጠችው። ከሌሎች ሴሌብሪቲስ ሚዚሽያንስ ኮመንት በተለየ እሷ የኢትዮጵያን ባንዲራ ጨምራበታለች። ይውላችሁ እንግዲህ በ2001 31 ዓመቷን ስታከብር፣ ይሄ የኒውዮርክ ፖስት ዘገባ ነው፣ በ2019 የዘገበው ማለት ነው። ናኦሚ ካምቤል ከኢታሊያን ቢዝነስማን ከሆነው ፍላቪዮ ብሪቶሬ ጋር እንግዲህ ቦይፍሬንዷ ነው ሆና የተነሳችው ፎቶ ነው። ወይንም በዛ ወቅት እንግዲህ ፓርቲ አዘጋጅታ በቀይ የተከበበባትን አያችሁ፣ ህፃን ልጅ እንደሱ አይነት ህፃን ልጅ ሰብስባ፣ እንዲሁም ጊሴል ማክስዌልም አለች የጄፍሪ ፒስቲን ሴክስ ስሌቭ የምትባለው፣ እሷንም ይዛ ስታከብር ነበር። እናቺ ሴት ቀላል ሴት አይደለችም እህት ወንድሞች። አሁንም በሂውማን ትራፊኪንግ ውስጥ አለች ተብላ የምትታመን ሴት ነች። ይውላችሁ ከነ ዲዲ ጋር ሁላ ወዳጅ ነች እና ያው በዚህ መልኩ ከህፃናቶች ጋርም ፎቶ ትነሳለች እና አንዳንድ ነገሮች በጣም ኦቪየስ ናቸው፣ ግልጽ ነበሩ። እንዲያውም አንድ ፊልም አለ፣ አይታችሁት ይሁን አትዩት አላውቅም፣ ሳውንድ ኦፍ ፍሪደም የሚል ከዚህ ከሴክስ ትራፊኪንግ ከሂውማን ትራፊኪንግ ጋር ተያይዞ የተሰራ ቤዝድ ኦን ትሩ ስቶሪ ማለት ነው፣ በእውነተኛ ታሪክ ላይ ተመስርቶ የተሰራ ፊልም አለ እና እዛ ፊልም ላይ እዚህ ፖስተሩ ላይ የምታየዋት ልጅ ፊልሙ ላይ እንግዲህ ኬቲ እያሉ ነው የሚጠሯት። ያቺ ናኦሚን ነው የምትወክለው፣ የናኦሚን ገጸ ባህሪ ነው የምትተውነው ብለው ያስባሉ ብዙ ሰዎች ማለት ነው። ብዙ የሚያሳምኑም ነገሮች አሉ። ወይንም ደግሞ የጊሴል ማክስዌልን የጄፍሪ ፒስቲን ሴክስ ስሌቭ እሷን ነው የምትወክለው። ምክንያቱም እህት ወንድሞቼ ሮል ዲቴልሱን ካየን እንደ ፊልም ማለት ነው ሀር ካራክተር የሚገርም ነው። እንግዲህ ሞዴል ነች፣
እና ህፃናቶችን ከቤተሰቦቻቸው እያታለለች ተወስዳለች። በሞዴሊንግ ወይንም በመዝናኛ ኢንዱስትሪ ውስጥ እድሎችን እንደምትሰጥ ቃል ከገባች በኋላ በወሲብ ንግድ ውስጥ እንዲሳተፉ ታረጋቸዋለች ማለት ነው። እና ናኦሚ ካምቤልም በግልጽ ይሄ ነው ስራዋ ነው ገባቸው አይደለ? ከእነ ጊሴል ማክስዌል ጋር ሆና ለጄፍሪ ፒስቲን ወይንም እዛ ላለ አይላንድ ያው ህፃናቶችን ታቀርባለች። ለዚህ እኮ ነው ይኸውላችሁ ኢንስታግራም አካውንቷ ውስጥ ገብታችሁ አንዳንድ ነገሮችን ማየት ትችላላችሁ። በግልጽ ትራንስጀንደርን ግብረ ሰዶማዊነትን የምታስፋፋ ህፃናቶችን ይዛ ለዛውም ሰልፍ የምትወጣ እንደምታዩት ማለት ነው። የመጀመሪያ ፎቶ ላይ ጾታችሁን ቀይሩ እንደፈለጋችሁ ሁኑ ብላ ዋና ቀስቃሽ ባንዲራ ይዛ ባንዲራ የሰዶማውያንን የትራንስጀንደር ባንዲራ እያውለበለበች የሰዶምና የገሞራን መንፈስ የምትለቅነች ማለት ነው። እቺ ነች እንግዲህ ቃሉ ፑቲክ ውስጥ ገብታ ሁለት የፋየር ምልክት ወይንም እሳት ብላ እሱን አድንቃ ከዛ በኋላ ከአጠገቡ የኢትዮጵያን ብሔራዊ ባንዲራ ያስቀመጠችው። ስለ ኢትዮጵያ በደንብ ታውቃለች። ኢትዮጵያን ትከታተላለች። ኢትዮጵያ ውስጥ ያሉ ቲኔጀርሶችን ታያለች፣ ታጠናለች ማለት ነው። ለዛ ነው ባንዲራውን የጨመረችበት። እንዴ አንድ ጄፍሪ ፒስቲን ወዳጅ ኢሜይሉ ላይ አይታችኋል አይደለ? ወደ ኢትዮጵያ እንደሚሄድ ሲነግረው ለጄፍሪ ፒስቲን ጄፍሪ ፒስቲን ምን አለ? ወደ ኢትዮጵያ የምትሄድ ከሆነ ኧረ አንድ ሞዴሊንግ ኤጀንሲ ያለው ጓደኛ አለኝና ወደዛ መሄድ ይወዳልና ነግሮኛል። በቃ ኢንተረስቲንግ ሴቶች እንዳሉ እዛ አካባቢ ኢንተረስቲንግ ገርልስ እንዳሉ መሳጭ ሴቶች እንዳሉ ነግሮኛል። እስቲ እባክህ በዛው እይ ብሎታል ማለት ነው። እና ኢትዮጵያ አይናቸው ውስጥ ነች። ወንድሞች ብዙ አሉ ወደፊት የሚወጡ የምናያቸው በሞዴሊንግ ኤጀንሲ ውስጥ የሚሸጡ እህቶቻችን፣ ወንዶችም እንደዛው ለሰዶማይነት በዛ ውስጥ እንትን ይሏቸዋል፣ ይወስዷቸዋል፣ ይጠልፏቸዋል። ገባቸው አይደለ? እንግዲህ እቺ የአዮፎረስ ወዳጅ ቀላል ሰው አይደለች። እቺን የመሰሉ ብዙ ሂማን ትራፊኪንግ ውስጥ የሚሰሩ ህፃናትን የሚያቀርቡ ሰዎች አሉ በግልጽ ማለት ነው። የዚህችኛዋ ደግሞ ግልጽ ነው። ራሳችሁ ማየት ትችላላችሁ። ሪሰርች በደንብ ማድረግ የምትችሉ ሰዎች ሪሰርች አድርጋችሁ ስለዚች ማንነት ሌላ መረጃ የምታገኙ ከሆነ ማየት ትችላላችሁ። ሜይን ፖይንቱና ዋናው ነገር ግን ይሄ ነው እህት ወንድሞች። ስለዚህ በኤሊቶች አይን ውስጥ ገብቷል ማለት ነው ቃል ፑቲክ ወይንም ቃሉ ፑቲክስ የተባለው ወንድማችን። ለዚህ ነው ጋይድ የሚያደርገው የሚመራው ሰው ያስፈልጋል። ዝም ብሎ የመጣለትን መልእክት መመለስ የለበትም። እና ከኛ ጋር ስራ ኮላቦሬት ከኛ ጋር ኮላቦሬሽን ፍጠር ምናምን ሲል ዝም ብሎ እንግዲህ መመለስ ማውራት የለበትም። በዛ ልጅ ተጠቅመው ኢትዮጵያ ውስጥ ከፈለጉ የኤንጂኦ ከፍተው ኢትዮጵያ ውስጥ ሞዴሊንግ ኤጀንሲ አስፋፍተው በዛ ልጅ ምክንያት የብዙ ህፃናቶችን ነፍስ ሊያጠፉ፣ ሊዘውሩ፣ ሊያበላሹ፣ ሰዶማይ ሊያደርጉ ይችላሉ ትውልዱን ማለት ነው። እያየን ስለሆነ አሁን በየናይት ክለብ ቤቱ እያየን ነው አይደለ? ቦሌ ላይ የሚሰራውን አደንዛዥ እጹ ከላይ እኮ ነው ቼን ያለው ነገር ነው እያየን ነው። የተሸጠ ሴት እህቶቻችን እንደ ጉድ እያየን ነው። የሌዝቢያን አጀንዳው የግብረ ሰዶም የጌው አጀንዳው ተስፋፍቶ እንደ ጉድ እያየን ነው። አሁን ደግሞ እንዲህ በግልጽ መጥተው እንደዚህ አድናቆት እየሰጡ እየገፉ የሚመጡ ከሆነ አስቸጋሪ ነው ወንድሞች። እና ደግሞ በጣም አስቸጋሪ የሚያደርገው ደግሞ ምንም ሳናውቅ ምንም ሳንበረብር ምንም ሳንፈትሽ ምንም ሪሰርች ሳናረግ ስለዛ ሴሌብሪቲ ስለዛ ሚዚሻን ስለዛ አክተር ስለዛ ኤሊት ስለዛ ኢንፍሉዌንሰር ሳናቅ ተነስተን እገሌ አስተያየት ሰጠው የሚገርም ነው በቃ ምን አይባልም። ለምን ሰጠው? ማን የሰጠው? ከማ ሲመጣ ነው እኛ አፕሪሺየት ማድረግ ያለብን? አሁን እኮ አጋንንት ነው እየጻፈ ያለው መልእክት። የምሬ ነው የምላችሁ። መችስ የህፃን እንደሚጠጣ ለፔዶፊሎች ህፃናት የሚያቀርብ ራሱ ፔዶፊል የሆነ ህፃናቶችን የሚያስደፍር የህፃናቶችን ስጋ እንዲበሉ የሚያደርጋቸው ሰይጣን ነው። ስለዚህ በእነሱ ላይ ሰፈሩ ሰይጣን ነው እየጻፈ ያለው። የምሬ ነው የምላችሁ። ስለዚህ ይሄ አፕሪሺየት ሊደረግ አይገባም፣ ሊወገዝ እንጂ። ስለዚህ ልጁ ስራውን ይስራ፣ ይበልጽግ፣ ያግኝ፣ ይለውጥ። በቃ ታስ ደ ፖይንት። ሜይን ፖይንቱ ያ ነው። ኢንፋክት እንዲህ ያለ እርኩሰት ግን መወገድ አለበት። ልጁ ማወቅ አለበት። እናንተም ዝም ብላችሁ የተነሳችሁ እንደዚህ ተሰጠ እንደዚህ በቃ ኢትዮጵያ እንትን ሆነች ታወቀች። ኢትዮጵያን ከማንምና ከኛ በላይ ያውቋታል። ይኸውላችሁ ሰርፕራይዝ ላርጋችሁ ካላወቃችሁ ይሄንን በደንብ ነው የሚያውቋት።
መንጥረው ማለት ነው ያውቁታል። ገና ኤክስፖዝ የሚሆን ነገር ወደፊት ይመጣል፣ ታዩታላችሁ፣ የሚጋለጥ ነገር። ለዛ አይደለ በእነ ጄፍሪ ፒስቲንም ደረጃ እንደዛ ሲወራ የነበረው። እቺም የኢትዮጵያን ባንዲራ ያስቀመጠችው የትኛውም እስቲ ሴሌብሪቲ ሲሰጥ እኮ የኢትዮጵያን ባንዲራ አያረግም ወይ ልጁን ያደንቃል ወይ ልጁ ከየት ነው ምናምን ብሎ የጠየቀች የኢትዮጵያን ባንዲራ እዛው ገጭ። አያቸው አይደል ወንድሞች፣ ስለሚያውቁን እኮ ነው፣ ዊክነሳችንን ስለሚያውቁ እኮ ነው በደካማ ጎናችን እየተጠቀሙ ያሉት ማለት ነውና ያውቋታል ኢትዮጵያን። አሁን በሱ ምክንያት የምንታወቅበት ሌላ ነገር የለም፣ ያውቋታል። ምንድነው የሆነ ቫይብ ሊፈጠር ይችላል። ኢትዮጵያ 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 የሚለው ነገር ሶሻል ሚዲያ ላይ ትሬዲንግ ሊሆን ይችላል፣ ትሬንድ ሊሆን ይችላል፣ ስሟ ደግሞና ደጋግሞ ሊጠራ ይችላል የሚለው ካልሆነ በስተቀር በአፋቸው ባይጠሩትም ሶሻል ሚዲያ ላይ ባይጽፉትም ቫይራል ባይወጣም በጭንቅላታቸው ውስጥና በርኩሰ ሲስተማቸው ውስጥ ግን የያዙት ነገር ነው። እያየነው ነው አይደለ? ምን እንደሚሰራ በአገር ደረጃ በመንግስት ደረጃ እንዴት የቢስቱ ሲስተም ፈጥኖ እየሄደ እንዳለ እያየን ነውና አንዳንድ እርኩሰቶችንም እያየን ነው። በድራጉ ደረጃ፣ በአደንዛዥ እጹ ደረጃ፣ በመጠጥ ቤት በናይት ክለብ ደረጃ፣ በሰዶማውያን መስፋፋትም ደረጃ እያየን ነው። ስለሚፈልጓት ነው። ምክንያቱም ሁሌም እንደምላችሁ ከኢትዮጵያ ጋር ስፒሪቹዋል ዋር እያደረጉ ስለሆነ ማለት ነው። ተረዳችሁ አይደል ወንድሞቼ? ከዚህ የሚነሳው መንፈስ ቅዱስ የአባቶቻችን ጸሎት እነሱን ይወጋል። እነሱ ደግሞ ይሄን አይወዱትም። በተለያየ መንገድ መልኩ በመንፈሳዊም በዓለማዊም በሆነ መንገድ መልኩ ይወጉናል፣ ግን አይችሉንም። የሚሸነፉት እነሱ ናቸው። ስለዚህ ያንን ነው አንደርስታንድ ማድረግ ያለባችሁ። ለልጁ ጸልዩለት፣ አንተም በርታ። አንዳንድ ነገሮች ማስተካከል አለብህ። በጣም ብልጭልጭ፣ በጣም የተጋነነ ቦርሳ አያያዝ ወደ ሴት የሚቀርብ እንዲሁም የሴት ቦርሳ መያዝ ብታቆም መልካም ነው ብዬ አስባለሁ። የተለያዩ ፋሽኖች መፍጠር ትችላለህ፣ እየፈጠርክም ስለሆነ ማለት ነው። ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።